ስልጠናው ጠንካራ ፓርቲ ለጠንካራ መንግስት ግንባታ ማዋል የሚያስችል ዓላማ ያለው ነው ሲሉ የብልጽግና ፓርቲ የፖለቲካ ፓርቲዎችና ሲቪክ ማህበራት ኃላፊ አቶ መለስ አለሙ ተናገሩ። ኃላፊው ይህንን ያሉት ለ6 ቀናት በቢሾፍቱ ሲካሄድ የነበረው የብልጽግና ሴቶች ሊግ መጠናቀቅን አስመልክቶ ነው። አንዱ ዓለምናን በዝርዝር ይነግረናል። በመላ ሀገሪቱ 2000 ሴት የብልጽግና አመራሮችን ወደፊት ለማምጣት ያለመው የብልጽግና ሴቶች ሊግ አሰልጣኞች ስልጠና ለ6 ቀናት በቢሾፍቱ ሲካሄድ ቆይቶ ማጠናቀቂያውን አግኝቷል። የብልጽግና ሴቶች ሊግ ፕሬዝዳንት ዛህራ አህመድ በማጠቃለያ መርሃ ግብሩ ላይ እንዳሉት ባለፈው 6 ቀን በቂ ዕውቀት ወስዳቸዋል ብያምናለሁ ብለው ከዚህ በኋላ ይህ ከፍተኛ አመራርና አባል የፓርቲው ሀብት መሆኑን ተገንዝቦ መስራት ይገባዋል ብለዋል። በተለያዩ ነገሮች ራሳችንን ያዳበርን ያበለጸግን ያሻሻልን የምንሄድ አባላት እንደመሆናችን መጠን የፓርቲያችንን መሰረታዊ ዓላማና የፓርቲያችንን ግብ መሰረት ያደረገ ስልጠና ነው። በቀጣይ ደግሞ ለሚኖሩን የተለያዩ ስልጠናዎች አቅም ግንባታዎች እንዲሁም የተለያዩ ስራዎች እናንተ የሊጉ ሪሶርስ ፒፕል ናችሁ። የሊጉ ሀብት ናችሁ። ይሄንን እንድታውቁ ለያንዳንዱ ስራ ከዚህ በኋላ ለሚኖረን ተልኮ ከዚህ በኋላ ለሚኖሩ ስምሪቶች በዚህ ማጠቃለያ መርሃ ግብር ላይ የተገኙት የብልጽግና ፓርቲ የሲቪክ ማህበራትና የፖለቲካ ፓርቲዎች ጉዳይ ኃላፊ አቶ መለስ አለሙ የዚህ ስልጠና ዋናው ዓላማ የኢትዮጵያ ሴቶች መሪ ለመሆን የሚያበቃቸውን ክህሎት መስጠት እንድትችሉ ማድረግ መሆኑን አስረድተዋል። ስልጠናው ለሊጉም ከተለመደው መንገድ በመውጣት ሀገራዊ ብልጽግናን ማረጋገጥ ወደሚያስችል ሚና የሚሸጋገርበት ነው ብለው በሌላ በኩል ጠንካራ መንግስት ለመፍጠር መደላደል እንዲሆንና የመንግስት ፖሊሲ ተፈጻሚነትን ሴቶች ሚናቸውን እንዲወጡ ለማድረግ መሆኑን አስረድተዋል። ጠንካራ መንግስት በመፍጠር ሀገራችን ብሔራዊ ጥቅሟ ብሔራዊ ክብሯ ደህንነቷ እንዲረጋገጥ የሚያደርግ ወደ ብልጽግና ሊወስዳት የሚችል ጠንካራ የመንግስት ስርዓት መገንባት ያስፈልጋል ማለታችን ነው። ተቋም ግንባታ ሲል ከዚህ አንፃር ደግሞ ይሄ የብልጽግና አመራርና ሊጎች በመንግስት ፖሊሲዎች ተፈጻሚነት ሴቶች ግንባር ቀደም ሚና በመወጣት ጠንካራ መንግስት በመፍጠር ተቋም የመገንባት ስራችንን እናሳካለን ማለታችን እንደሆነ ሶስተኛው ተቋም ግንባታ ስንል ይሄን ለማድረግ የሚንቀሳቀሰው መሪው ፓርቲያችን የተሰጠውን ኃላፊነት ለመወጣት የሚያስችል ጥንካሬ ላይ መድረስ ይኖርበታል። ለዚህ ጠንካራ ፓርቲ መፍጠር አለብን ብለን ስንል ጠንካራ ፓርቲ ለጠንካራ መንግስት ለጠንካራ ሀገር መሆኑን ነው እንጂ በየደረጃው ጠንካራ የፓርቲ ተቋም የመፍጠር ጉዳይ መሆኑንም ጭምር ለማስገንዘብ የታሰበ ስልጠና ነው። ባለ 7 ነጥብ ያቋም መግለጫ ወጣው ሊጉ ሴቶች በጋራ ለመስራት ተግባቦትና አዳዲስ ሐሳቦችን የቴክኖሎጂ አቅምንም ለማሳደግ የሚያሰራ ነው ብሏል። በመክተል ሊጉ ፕሬዝዳንት መስከረም አበበ በኩል አቋሙን ያሳወቀው ሊጉ የብልጽግና ንቅድ ለማሳካት እንጥራለን ብሏል። እኛ የብልጽግና ሴት አመራሮች ይህ የመጣው ለውጥ ቀጣይነት እንዲኖረው ብልህነትና ጥበብ የተሞላበት የለውጥ አመራር በመስጠት ለውጡን በውጤታማነት ኮሙኒኬት በማድረግ ኃይል የማሰባሰብ የብልጽግና ሐሳቦችና አቋሞች በሊጉ እንዲሰርጡ በማስተማርና በማሰልጠን እንዲሁም በማቀድና በመፈጸም የብልጽግና ግብ ለማሳካት ቃላችንን እናጸናለን።